የትም ሄደ እየተንዘላዘልክ እየመጣ ልጄ ልጅ አያምርብንም። በጣም የሚያስጠላው ሲጀመር አንተ ሼም ነው ሊይዝ የሚገባው። ኧረ ወደዛ ዳኒ በጣም ነው የሚያስጠላው። ሆነ ለመናገር ምንድነው አንተ ምን አግብቶህ ነው? ቆይ በልጁ ወገዛ ልጁ እንደዚህ ገፍትራ የምትጥለው? እውነት ለመናገር ውድ ቤተሰቦች ይቅርታ አድርጉልኝና ማለት ነው የፈለገ ድራማ ቢሰራ የፈለገ ቪዲዮ ቢሰራ አብርሃምና ሩታ የሚነካ ነገር ሲሰራ አልወድም፣ ደስ አይለኝም። የምሬን ነው፣ ውሸቴን እንዳይመስላችሁ፣ ደስ አይለኝም። ለምን እንደሆነ አላቅም። እንግዲህ የራሴን ነው የማውቀው፣ ስለ እናንተ አላቅም። ግን ደስ አይለኝም ሲነኩ ሁለቱ ማለት ነው። ገፍትሮ ሲያወጣው በጣም ነው ያናደደኝ። ዳኒ ለምንድነው እንደዚህ የምታደርገው? ሌላኛው ደግሞ ሩታዬ እንግዲህ የትም እየተንዘላዘልክ እየመጣ ልጄ አትበል አለችው ማለት ነው። ይሄ የሩታን ደግፈሻለሁ። አዎ ማን ሄዳለሁ? አንተ አብርሃም ማለት ነው ሴት ጋር ማን ሄዳለ? ትዳርህን ሰብስበህ አትኖሩም ወይ? ልጅህን አርፈህ አታሳድግም ወይ? ከሚስትህ ተፋታሁ እንኳን ቢባል ማለት ነው ከሚስትህ የፈለገ ብትፋታ እንኳን ልጅ አለብህ አይደል? ልጅህ እስኪጠነክር ድረስ እስኪያድግ ድረስ ሰው ራሱን ሰብሰብ አድርጎ 3 ዓመት 10 ዓመት የሚቆይ ሰው አለ አይደል? እንዴ ከትዳሩ እንኳን ከተፋታ ማለት ነው። ሜላትና ባሏ ምን እያሉ ነበረ? የትኛው 80 እንደተቀደደ አናቅም፣ እዛ ደረጃ አልደረሱም እያሉ ነበረ። ሰምታችኋል? የፍቺ ደረጃ 80 መቅደድ ደረጃ አልደረሱም ሲሉ ነበረ። ከሰማችሁ እየተሳለቁም ነበረ። ሰላም ቤተሰብ እንዴት ናችሁ? ልኝ ዳና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና ሜላት እንግዲህ ስትናገር ነበረ። ያው አንዴ አብርሃምና ሩታ እርቅ ሲፈጠር አብርሃምና ሩታ ወደፊት ትላላችሁ፣ ሌላ ደግሞ አብርሃምና ሩታ በመሀላቸው የሆነ ነገር ሲኖር ደግሞ አብርሃምና አከሌ ወደፊት ትላላችሁ። እንግዲህ ምን እያሉ እንደሆነና ምን አይነት ሙድን እየያዙባችሁ እንደሆነ በደንብ ገብቷቸዋል ብዬ አስባለሁ። እኔ ገብቶኛል። እኔ ብዬ ማላቅ መከሌና ከሌ ወደፊት፣ እኔ አብርሃምና ሩታ ወደፊት ነው የምለው። ያ ማለት ባልና ሚስት መሆናቸው አውቃለሁ፣ እንዳልተፋቱ አውቃለሁ። 80 እንዳልተቀደደ ስለማቅ ነው ማሽቃብጠው እሺ፣ እንጂ ለሌላ ነገር አይደለም። አብርሃምና ሩታ ደግሞ የፈለገ ነገር ሲነኩ ራሱ ደስ አይለኝም። ሩታም ስትነካ በአብርሃም በኩል መተው ሩታ ሲያመናጭቋት ደስ አይለኝም። በሩታ በኩልም ብላ እንትና ዳኒ መተው እንግዲህ አመናጭቆ ሲገፈትረው አይታቸዋልና ሲገፈትረው እውነት ለመናገር እኔ ያናድደኝ። ያኔ በቃ እንዲነኩ አልፈልግም። ሁለቱም በተአምር አልፈልግም። የብሬ ነው እላቸው። የውስጤን ራሴ ነኝ የማውቀው። እናንተ ራሳችሁ ነው የምታውቁት። ምክንያቱም እነዚህ ልጆች እየሰሩት ያሉት ነገር በደንብ ጠንቅቄ ስለማውቅ ነው ሊነኩም አልፈልገው። አብርሃም የሆነ ነገር ያ ነገር ከሄርሜላ ጋር ያለው ነገር እውነት ሆኖ ቢሆን ደግ አደረጉ ሄደህ ነበር አንተ ወስላታ ማለት ነው። ሩታዬም የተናገረችው ንግግር እሱ ትክክል ናት። እናንተም እርግጠኛ ነኝ እንደዚህ ማሽቃበጥ የሆነ ማሽቋለጭ ከሌለባችሁ ሩታን ትደግፏታላችሁ፣ የሩታ ንግግር። ምክንያቱም ወንድ ልጅ ወይም ደግሞ አባት የሆነ ሰው ወይም እናት ሆና አሁን ሩታ እናት ናት አይደል? ልጇን ጥላ እንደ አብርሃም ወንድ አጋግታ ወንድ ጋር ብትሄድ ልጇን ጥላ ምን አይነት ስሜት ይሰማችሁ ነበረ? ምን ልትሏት ነበረ? ምን ልትሏት ነበረ? ብዙ ነገር ነው የምትሏት የነበረው። በደንብ አድርጋችሁ ነበር የምትሞልጯት። እንኳን እንደዚህም ሳታደርግ እየሞለጫችኋት ነው፣ እየተሰደበች ነው ያለችው። ነገር ግን እንደ አብርሃም ተፋታው ከ80 ቀደድኩ ምናምን ብላ ከሌላ ወንድ ጋር ብትሄድ ምን እንደምታደርጓት ይታየኛል፣ እንዲሁም ማለት ነው። ምክንያቱም እቺ ላይ ሰባብራችሁ ለመጣልና እንትን ለማለት በጣም እንትን ጉጉት ላይ ናችሁ ሁላችሁም። ሲታረቁ ደግሞ ግልብጥ ብላችሁ ትመጡና አብርሃምና ሩታ ወደፊት ሲጣሉ ተጣላን ሲሉ ደግሞ ሄርሜላና አብርሃም ወደፊት። ከዛስ አብርሃምና ሩታ ታረቅን ሲሉ ደግሞ ምን ይመጣል? በፊትም ሄርሜላን የፈለጋት ለገንዘቧ ነው። ይሄ ስግብግብ። ለማንኛውም ምን አያገባኝም ስለ እናንተ ጉዳይ። አብርሃም ደግሞ ማለት ነው ሩታ የተናገረች ንግግር ትክክል ነው። እኔም በሆን የማደርገው ወይም ደግሞ የምናገረው ንግግር ነው። እሱም ሌላ ሴት ጋር ማን ሄዳለ? አባት ማለት እኮ ልጁን የሚንከባከብ ራሱን ተፋታሁ አልፈልግ የማለች ሀደር ሚስት ካለች ብላህ እንኳን ብትፋታ 80 ራሱ ብትቀዱ ተሰብስበህ አንድ ቦታ ትቀመጥ ነበረ፣ ተከራይተህ ትኖር ነበረ። የሴት ጋጋት አታበዛም ነበረ፣ ከሴት ጋር ትሳሳምም ነበረ፣ ከሴት ጋር ትለጣጠፍም ነበረ። ሰብሰብ ብለህ ልጅህን ታሳድግና ማለት ነው ከሚስትህ ጋር ልጅህ እያየህ ስራህ እየሰራህ ትኖርና ከዛ በፈለግከው ሰዓት ታያለህ እንጂ ሌላ ሴት ጋር ገና በ4 ወሩ እኮ ነው አንተ ተፋታን ብላችሁ በ4 ወሩ ልጁ በ4 ወሩ ሌላ ሴት ጋር የሄድከው። እና ታዲያ ማን ሊያዝንልህ ነው? ደፋር እውነት ማን ሊያዝንልህ ነው? እኔ ሲገፈትረው አሳዝኖኛል። አልዋሻችሁም። ቤተሰብ ግን ልጄን እንደዚህ ምናምን ሩቷ በተናገረችው ንግግር ግን አላሳዘነኝም። ለምን? ያደረገው ድርጊት ጥሩ ስላልሆነ ተሰብስቦ ቁጭ ብሎ እንትን ቢል ይሻለው ነበረ። ለማንኛውም
አልተሳካልህም። እንግዲህ ራስህን ቆጠብ አድርግና የሩታ ንግግር በደንብ አድርጎ ይገባሃል። ወንድ ልጅ ሳያገባ መኖር ይችላል። እሺ ግዴታ አግብቶ አይደለም ከሴት ጋር አይደለም መኖር ያለባችሁ። ግዴታ ሴት ከወንድ ጋር መኖር አለባት እንዴ? ወይም ደግሞ የሄርሜላ ምንድን ነው ሄርሜላ እና ይቺ የሄርሜላ ያክስት ልጅ ናት ምንድን ነው የተባለችው? ማርታ ምንድን ናት እሷ? እንግዲህ በእነሱ ፎቶ እንደዚህ በተለጣጠፉበት ፎቶ አጠገብ ሄዳ ቪዲዮ ቀርጻ ቲክቶክ ላይ ተልጥፋው ነበረ። ከዛ ያሽቃብጣሉ ማለት ነው። እናንተ ወንድ ጠሮባቸዋል እንዴ? ወንድ የጠረረበት ራሱ የለም። ሲጀምር ያለ ወንድ የጠረረበት ራሱ እንደዛ ያሽቃበጠም። እውነት ደግሞ የአክስት ልጅ ተጨምራም ጭራሽ እነሱ ፎቶ ጋር ሄዳ ተቀምጣ እነሱ ስትል ነበረ ማለት ስትፖዝድ እየጨፈረች ምናምን። በጣም ነው የምታስጠሉት፣ በጣም ነው የሚደብሩት እናንተ። ወንድ አምላክ ይውላ። ወንድ የለም እንደ ስንት አሁን ለሩታ በሜላት ቤት እንዳለው ሌላ ወንድ የለም እንዴ? አብርሃም እኮ አልፈልግም ብለዋታል፣ ፈቷታል እኮ ይላሉ። እናንተስ እንዳላቅላችሁ እውነት እኔ ልሰድባችሁም አንድ ሁለት ላለው ግን ረመዳን ሊያልቅ ነው። ጠብቆ ትንሽ ቀን የዛኔ ትሳደባላችሁ። እኔ አልሳደብም። ረመዳንም ቢወጣ ከዚህ በኋላ የምሳደብበት ምንም አይነት ምክንያት የለኝም። ግን ወንድ ጠሩባችኋል ወይ? አንድ አብርሃም ብቻ ነው ወይ ያለው ምናምን ትላላችሁ። ሄርሜላስ አብርሃም ብቻ ነው እንዲህ ያላት? አብርሃም ብቻ ነው ስላለ ባለትዳር ወንድ ላይና የልጅ አባት የተንጠለጠለችው ገና በተወለደ የአራት ወር ልጅ ከወለደው ገና አራት ወር ነው አራስ ልጅ ላይ ተንጠለጠለች ሴትዮ። ምንም አትመስላችሁም ለእናንተ። አታሽቃብጡ። እውነት በጣም ነው የምትደብሩት፣ የምታስጠላ አሽቃባጭ እኮ ሆናችሁ ተመልካች ስትባሉ። እውነቴ ነው የምላችሁ። ማለት አሽቃባጭ የምላችሁ መጥፎ ሰዎች የምትኮሜንት ኮሜንት ሩታ ቤተሰብ ወንድ ጠሩባችኋል እንዴ? አልፈልጋትም ብለዋል እኮ ፈቷታል እኮ። ወይ ጅሎች ጅላንፉ። ሄርሜላስ ወንድ ጠሩባት ነው እንዴ? አብርሃም ብቻ ነው እንዴ ያለው? ባለትዳር ወንድ ላይ ሄዳ ተንጠለጠለችው። ደስ የሚለው ነገር እውነት ለመናገር አልተፋቱም። የምሬን ነው የምላችሁ። እንደናንተ ቢሆን እናንተ እኮ አጋስስ የሆነ እንትኖች እኮ ናችሁ፣ ተኩላዎች። የምሬን ነው የምላችሁ። የሰው ትዳር ፈርሶ ከሌላ ሴት ጋር እንዲጋጋጥ ትፈልጋላችሁ። ያቺ ሴትም እንድትጋጋጥ። ይህ ሰው እንዴት እንደሚሳለቅባችሁ ባወቃችሁ። እና ዳንኤል ማለት ነው። ዳኒ ይህ ማድረግ አልነበረብህም፣ መገፍተርም አልነበረብህም። የሆነ ክብር የሚባል ነገር አለ። እውነት ለመናገር እኔ ሲነኩ ደስ አይለኝም ብያቸዋለሁ። አብርሃም ሲያጠፋ ያናድደኛል፣ ያበሳጨኛል። ግን ድርጊታቸው ወይም ደግሞ የሚያደርጉትን ነገር ስለማቅ ያናክል አይደለውም። ነገር ግን ከሴት ጭን እንዲሆን አልፈልግም። ከሴት ጭን እንዲወጣ ነው የምፈልገው። ነገር ግን ሄዶ ይዘፈቃል። ደግ አደረጉ እንዴ! እኔ ምን እናደርግህ ታዲያ? ማን ተላላጣለ? ለምን ሄድክ? ሄርሜላ ጋር ለምን ትላላጣለህ? ምን ወሰደ? አርፋ አትቀመጥም? አራስ ልጅ አይደል እንደ ያያዝከው? ልጄ ብሎ ይመጣል ደግሞ ከዛችኝቱ ጋር ተላልጦ ቀጥሎ ደግሞ ማታ በተለቀቀው ቪዲዮ እራት ጋበዘቻቸው እያሉ ነበረ። ጋበዘች ምናምን። ይሄኔ በሩታ እጅ የተሰራ ምግብ ነው። ዝፍጥ። እሷ ጥፍሯን እንደዚህ እንትን እያስረዘመች፣ ቀጥሎ ደግሞ ይሄ የለበሰች አለባበስ እንዲጃፖድ ምናምን ለብሳ ሄደደዘ። ሴቶች ራሳችሁን ቆጠባ አድርጎ ሰብስቡ። ራሳችሁ ይሄ ጡታችሁ ምናምን ሸፈና አድርጉ። አትዝረክረኩ። የምሬ ነው የምላችሁ። አትዝረክረኩ፣ ሸፈን አድርጉ። ይህ ነው የምላችሁ። ምን የምለው ነገር የለም። ለማንኛውም ውድ ቤተሰቦቼ በያላችሁበት ሰላምና ደህና ደስታ እመኝላችኋለሁ።